ሳለኝ አንድ መጠይቅ ጥያቄ ነው። ከዚህ በኋላ በጎንደር በኩል ያለው ኃይል ወጥቶ ኦፊሻሊ ህዋት ጋር እንሰራም እያለን ያለው አፋብን እዚያ ያለው አፋብን እና አሁን ዱ ዩ ቲንክ ጎንደር ጋር አሁን የሚደረገው እንትን በመከላከያ በኩል ቢካዝ ሳምሃው እዛ አካባቢ የምትመታው ከሆነ አግሬሲቭ ነው እያደረጋለው ሞር ጥቃት እንዲያደርግ ሞር እንደውም ከህዋት ጋር እንዲያደርግ አላይን እያደረግ ነው የምታስኬደው። ስለዚህ ያንን እንዳያደርግ ሳምሃው እዛ አካባቢ መንግስት የሚያደርገውን ጥቃት ቢያቆምና ሞር ትኩረትን ህዋት ላይ ማድረግ አለበት ብላ ታስብ። ህዋትን የሚቀበሉት ኃይሎች ኢንክሉዲንግ ኦነግም ህዋትን ስለሚቀበል ጎይዱ ዘራ ያዕቆብ ይሄ እኮ በጣም መሰረታዊ ነገር ነው። በተለይ ደግሞ ለብልጽግና ፓርቲ ትልቅ ሎተሪ ነው። በተለይ ፋኖ የሚሉት ኃይል ማንኛውም ኃይል ጽምዶ ብሎ ከመጣ ከህዝቡ ለመነጠል በጣም ምርጥ አጋጣሚ ነው የሚሆነው። በፊት የውጭ ጠላት ተላላኪ ነው ምናምን የሚባለውን ፕሮፓጋንዳ ይባል ነበረ። ከተነጠለማ ድሮኑም እኮ ነው ሙሉ በሙሉ ያልጠፋው የተወሰነ ህዝብ ክፍል ስለሚደግፍ እንጂ የኃይል ሚዛን እኩል ነው አይደለም። ለመዋጋት ምክንያት ነው የምታሳጣው። ለመዋጋት እንኳን ቢፈልግ መንግስት ነው የሚልና ከቲፒኤልኤፍ ጋር የሚደረግ ጦርነትና ከፋኖ ጋር የሚደረገው ተመሳሳይ የሚሆንበት ምንም እድል የለም። ፈጽሞ ያደርጋል ብዬ አላምንም። ዋንስ ከቲፒኤልኤፍ ጋር ጽምዶ አልፈጠርኩም ካለ አስቸጋሪም ነው የሚሆነው ለመከላከያ ያን ኃይል ለመምታትም ጦርነቱን ምክንያት ነው የሚያሳጣው። ደግሞ እንደው ለመናገር ከቲፒኤልኤፍ ጋር አሁን እየሞተ ካለው ቲፒኤልኤፍ ጋር ህብረት መፍጠር እንዲሁም ደግሞ ጎረቤት ራብተኛ ጎረቤት አለ እሱ ጋር ጥምረት መፍጠር ምኑን የፖለቲካ ጌን ያስገኛል? ለመንግስት የህዝብ ድጋፍ ከማስገኘት የጦርነት ዓላማ ከመስጠት ውጪ ምንም ጥቅም የሚያስገኝ አይመስለኝም። ምናልባት እንደውም ከባድ የሚሆነው የእናንተ አይነቱ ፖለቲካ ነው። እየቀያየራችሁ ምንድነው እንደ ሸምበቆ ጥፍ እያላችሁ ልትሰረስሩ የምትችሉት እንደናንተ አይነት ፖለቲካ ነው። እኔ ብዙ ማይመቸኝ ባይዘው እናንተ ነው አደገኛ የሚመስለኝ። ጊዜ ጠብቆ ሊጎዳም ይችላል ብዬ ማስበው በመጀመሪያም ጦርነት ጊዜ መሳሪያ የመሰብሰብ ስራ የሰራችሁ አሁንም ደግሞ እንደዛ ችግር ሲፈጠር ጥፍ ብላችሁ መሳሪያ ለመሰብሰብ እንዳትችሉ መጠንቀቅ እንጂ ያ ራሱን ከጽምዶ ጋር ያደረገው በጣም ቁርስ ሆኖ ቀረበ ማለት ነው። ቁርስ ሆኖ ምሳ ሆኖ ራት ሆኖ ቀረበ ነው የሚባለው። እኔ እንዳልከው ነው። እንኳን ወሎ ሆኖ የትም ቦታ ቢሆን ከቲፒኤልኤፍ ራሱን ካገለለ ለመዋጋት ምክንያት በጣም ያሳጣል። ብዙ ምክንያት ያለ አይመስለኝም። እኔ ግን እዚህ ቻቱም ላይ ያዩ ያለውት የጎረቤት የህግደፍ ራብተኞች ምን እየጠበቁ እንደሆነ አላውቅም። ከነሱ ጋር ባይዘው ከህግደፍ ጋር መጣመር በጣም ውድ ዋጋ ነው የሚያስከፍለው። የኢትዮጵያ መንግስት ለትንሽ ጊዜ ለመጠቀም ያደረገው ጥምረትም ውድ ዋጋ ነው ያስከፈለው እና ከሚሞት ሽማግሌ ጋር ማሰብ ከተሳነው ከተራበ ጋር ለሀገሩ ከማይጠቅም ጋር በዓለም ከተጠላ ጋር መጠጋት ወጣት ነኝ ለሚል ፋኖ ነው ውርደት ነው የሚሆነው። ያው ህይወት እንኳን ቅድም ቆንጆ አድርገህ እንደገለጽከው ሽማግሌዎች ናቸው፣ ማሰብ የማይችሉ ናቸው፣ ያረጡ ናቸው። እነሱስ መጃ ስለሌላቸው ነው። ደሳለኝ አሁን ለምሳሌ ኤርትራ ጋር ዝም ብለህ ብትጠብቀው ማክሲመም ሰውየው ምክትል የለው ፕሬዝዳንት ሰውየው ከሞተ በኋላ የምትፈርስ ሀገር ነች። ሞስት ፕሮባብሊ ወደ መፈርስ የምትገባ ነች እና እንደውም አሁን ብልጽግና እያደረገ ያለው ከነሱ ጋር ሰጣ ገባ እንደውም ለኤርትራ እየተመቸ አይደለም። አንድነት ማምጫ ሳማው ጊዜውን ጠብቀ ልክ ዋንስ እሱ የሆነ ነገር ሰው እድሜው እየጨመረ ሲመጣ የሰው ልጅ ይሞታል። ሲሞተና ሀገሪቷ እንደምትፈርስ እያወቅ የዛን ጊዜ እንደው ቅልብ ማድረግ አይሻልም? እንደውም አሁን ከሱ ጋር ሰጣ ገባ ውስጥ ከመግባት ቢካዝ እየተጠቀሙበት ስለሆነ ስለማለት ቢጠቀሙ ብዙ የሚሄዱበት የለም ማለት የሚያስፈራ አቅም የለም እዛ አካባቢ። አንድ 5 ሄጃለሁ እኮ አሁን ላይ የጀመሩት ህብረትና እንቅስቃሴ ራሱ የሚጨርሳቸው ነው የሚሆነው። ሰውየው ባዮሎጂም ጋር የሚደርስ አይመስለኝም። አንዱ የሚያሳስበው አንተ እንዳልከው ነገር ስትፈርስ ተተኪ የለም እንደ አንድ ክልል ነው የምናደርገው ቢሆንም ወሎ አካባቢ ነው ሊጠቃለሉ የሚችሉት ወይስ ደግሞ ሌላ መንግስትነትንም አያውቁም። አሁን ኢትዮጵያ ውስጥ ኢቭን የፈለገ ቢሆን ለረጅም ዓመታት መንግስትነት አለ። ለዚህም ነው ሀገሪቷ ማትፈርሰው ብዙ ፈተና እያለፈች። ኤርትራ ውስጥ የመንግስትነት ሜሞሪም የላቸውም። አሁንም ጫካ ውስጥ ሀሳቡ ከጫካ ያልወጣ ሰውዬ ነው ያለው። አሁን ይህም ሰውዬ ተኪ የለውም። ከወጣ በኋላ ሀገሪቷ ምንድን ነው የምትሆነው?
ምስራቅ አፍሪካ ወሳኝ ቦታ ላይ ያለችው ሽብርተኞች እንትን ምቹ መሬት እንዳያገኝ ምን መደረግ አለበት የሚለው ነው የሚያሳስበውና ጥንቃቄ መደረግ አለበት የሚለውን ይገዛለሁ እኔ። ግን ደግሞ እሱም ያንን ስለሚፈራ የሞቱን ጦርነቱን ወደ አማራ ክልል እሱ ወደ ትግራይ ክልል ማምጣት ይፈልጋል። ቲፒኤልኤፍ ደግሞ ወደ አማራ ክልል ማምጣት ይፈልጋል። ወደዛ ከሚመጣ እዛው ዛሬ እንደተነገረው እዛው እጄታውን መቁረጡ ሳይሻል አይቀርም ብሎ ካልሄደ በስተቀር እንዳልከው ወደፊት እየደከመ ማለት ነገ የሌለው ፊቸር የሌለው ነው እያደገ ያለ ስራ ሳይሆን እየሞተ እየደቀቀ ያለ ደስ እንደ ህይወት ማለት ነው። የሙታን ስብስብ ነው። እዛ ውስጥ ምናልባት የልጅ ተላላኪ ለመሆን ይሄ አላዋቂ ተላላኪ ለመሆን ካለ በስተቀር ለነ ፋኖ ለነ ሸኔ እኮ ቦታም የላቸውም፣ አይግባቡም። የታይፕራይተር ዘመን ሰዎችና የኤአይ ዘመን ሰዎች አንድ ላይ አይግባቡም እኮ። ለዛውን ከዚህ ውስጥ ያለ የግደፍ ሰው አሁን ተናገር ብለው ካንተ ጋር አይግባባም። ዳቦ ተሰልፎ መውሰድ ነው የሚያውቀው፣ ታይፕራይተር ነው የሚያውቀው። ምንድነው በሞላጨው በጨዋ ሞለ ነው ምንድነው የሚያውቀው? አያውቅም እኮ። ኤሌቬተር አያውቅም እኮ፣ ስልክ እኮ አያውቅም፣ ዳታ አያውቅም። ቲክቶክ ምናምን የሚያውቁት እኮ እኛ ጋር እየመጡ ነው። ብዙዎችን ያሰለጠንካቸው እርግጠኝነት አንተ ነህ። እሱንም አገር ቤት ሄደው አይደለም እዚህ ዳያስፖራ ያለ ነው። በስደት የተገኘ እውቀት ነው። ከነዛ ጋር መጣመድ እሱን ቶሎ እንዳያጠፋ ነው እንጂ እኔ እንዳልከው ዝም ተብሎ ብትጠበቅም እየሄደ ያለ ነው፣ ቁልቁል እየሄደ ነው። ዘራ ያዕቆብ አንዴ ልናገር። ቴንክ ዩ አንዴ ዋሽንግተን ምን ልበልሽ እንግዲህ ዛሬ አብይን ሰይጣን እንደያዘው ሰው ወጥቶ የሚያስለፈልፈው እኮ የሸረሪ ነው ጉዳይ ነው፣ የጽምዶ ጉዳይ ነው። ይሄ ጽምዶ ዛሬ ላይ ማን ወዳድ ማን ብልጽግና ማን ሀገር ወዳድ ማን ፈሪ ማን ደግሞ ቆለጥ ያለው መሆኑን ያሳየ ከባድ የሆነ በቃ ኤክስፐሪመንትን ያደረገችው ባይዘወይ እኔ ወያኔ አድናቂዋ ነኝ ባይዘወይ ዛስ ወይ ገባሽ። አሁን ላይ ባንዳዎችና ሀገር ወዳዶች የሚለዩበት ሰዓት ነው። ዋርሃፕን ኢንሸረሪና አርሚ 7 ያ የነበሩት ድሮኖች ከየት መጡ? ምታተኛው የሻዕቢያ ሰራዊት እንዴት አድርጎ ኢንቮልቭ አደረገ ምናምን ነገር ይሄ ለማንም ግልጽ ሊሆን ስፔሻሊ ደግሞ በእንደዚህ በዘር ፖለቲካ ውስጥ በአንድ ቃል ባረንቱ ተብሎ ሲነገር 24/7 ለሚያወራ ሰው ይሄ ፖለቲካ ሊገባው አይችልም። ሻዕቢያ ምትሃታዊ ነው። ትናንትና ሰሜን ላይ ጦርነት እያለ በዛ በታች በአሶሳ በኩል ገብቶ ታሪክ የሚሰራ ነው አይደለም። ሸረሪና እዛ አፍንጫው ስር ያለችዋ ማለት ነው። ሶ አብይ ኢዝ ፓኒኪንግ። ፕሬዚደንት ኢሳያስ አፈወርቂ እንዳለው ሱሱ፣ ስስታም፣ ፈሪ፣ ሽልጥልጥ፣ አስመሳይ፣ ወኔ የሌለው አምስት ስድቦችን የሰደቡ እንደዚህ አይነት መሪ መሬቱ ላይ ሻዕቢያ ምን እንዳደረገ እያወቀ ወጥቶ ስለ ሚቴዎሎጂ እና ስለ 2000 ዓመት ታሪክ ባሬንቱ ምናምን ነገር ብሎ ከማውራት ውጪ ሌላ ሊያወራ አይችልም። if it was real and genuine እንትን ያደርግ ነበር። ፕሬስ ኮንፈረንስ ስቴትመንት ሻዕቢያዎች እንደዚህ ያደረጉ ጽምዶ ብሎ ምናምን ነገር ጽምዶ በቁሙ እያስፈረ መለሳለሁ እኔ መለሳለሁ። ምንም ሽሽት አያስፈልግም። ባሬንቱ አለ ምናምን ነገር ኔሽን ቢልዲንግ በዚህ ይሰራል ምናምን። ሲጀመር በሚቴዎሎጂ የሚሰራ ኔሽን ቢልዲንግ የለም። አሚን አንድ ሀገር በሚቴዎሎጂ በናሬቲቭ በሂስትሪ በምናምን ነገር ኔሽን ቢልዲንግሽን እንትን ኢንቬዥን ግን ማድረግ አትችይም። በታሪክ በዓለም ታሪክ ውስጥ በሚቴዎሎጂ ኢንቬድ የተደረገ ሀገር ኖሮ አያውቅም። ምናልባት ታሪክ እየመከርኩት ነው እየሰማ ስለሆነ አንዳንድ ሰዎች እዚህ ውስጥ ቃል አቀባይ ምናምን የሚሉ ስላሉ ትንሽ እንትን ያደርጉታል ማለት ነው። ሶ በእንደዚህ አይነት ሲቹዌሽን ኢንቬድ ተደርጎ አይታወቅም። ዲስ ኢዝ ኢንቬዥን ገባሽ? ይሄን ደግሞ ክሊርሊ የኤርትራ መንግስት አትሊስት ገባሽ ዓለም እያየው አናቱ ላይ ዳንስ ሲደንሱበት ነው የነበረው። ትናንትና እነዚህ ሽማግሌዎች እንደዚህ ያሉት ሰዎች ደሴም ሽማግሌዎቹ በወዲ ትካቦ ዘፈን ሲደንሱን የነበሩት ጋይስ ወስሮንጉ
እናንተ ባሬንቱና ምናምን ነገር ይሄ የ2000 የ3000 በወሬ በአፈ ታሪክ በምናምን ታወራላችሁ። ጸምዶ ስር ሰዶ ዛሬ ላይ አናተ ላይ እየጨፈረብህ ነው። ማይ ኩዌስችን ኢዝ ምን የእንዱ ነቲንግ ነው ማለት ፈርዘር ይሄዳለሁ ካልክ ደግሞ ትችላለህ ማለት ነው። የሚያሳዝነው ግን በኢትዮጵያ ታሪክ ውስጥ እንደዚህ አይነት ደሞስት ካዋርድና አንድ ነገር ሊያደርግ የሚችለው ግን ምንድነው? የገዛ ህብረተሰቡን በድሮን መጨፍጨፍ፣ ሴቶችን ማስለቀስ፣ ህዝቦች ላይ ታክስ መጫን፣ የገዛ ህብረተሰቡን በኑሮ ማሳቀቅ፣ የኔ ናቸው ብሎ አጠገቡን ትላለ ፍርፋሪ መስጠት ነው። ይሄ አብዛኛዎቹ የአፍሪካ ሊደሮች ካዋርድ የሆኑ ሊደሮች የሚያደርጉትን ነገር ነው የሚያደርገው። ሂዝ ኖት ቪዥነሪ፣ ነገሮችን ወደፊት ማየት የማይችል ጂኦፖለቲክሱን መረዳት ያቃተው ነገን ማየት ያልቻለ ዛሬ ላይ በህልምና በኢንተርቴን እንትን የሚል ማንም ፍርፋሪ ለጣለለት ሰው የሚያገለግል ካዋርድ የሆነ ሊደር ነው። እኛ ምን እናደርጋችሁ? መታደል ሆነና ኤርትራ እንደ ኢሳያስ አፈወርቂ አይነት መሪ እንግዲህ እንትን ብለናል ያለ ነው። የኤርትራ ሊደርሺፕ ዛሬ ኢሳያስ ያፈራቸው ልጆች ደግሞ የሰሉ ናቸው። እኔ አንድ ነገር የሚያስፈራኝ ነገር አለ። የነ ኢሳያስ ጀነሬሽን በተወሰነ መልኩ ከኢትዮጵያ ጋር የተወሰነ አይነት ታሪክ ያላቸው ናቸው። አሁን ፍጹም ኤርትራን ኢትዮጵያን የማያውቋት አዳዲስ ጀነሬሽን ወደ ሊደርሺፕ ውስጥ መጥተዋል። እነዚህ ሰዎች ነገ ጠዋት ላይ ከማን ጋር ሰርተው ምን ሊያደርጉ እንደሚችሉ ሳስበው ላይ በጣም እንደነገጣለሁ፣ ይፈራለሁ። እኔም ኢትዮጵያ ተወልጄ ስላደኩኝ ማለት ነው። መጪውን ለእናንተ እንተዋለን ማለት ነው። እናንተ እስከዛ ምንድነው ስሙ ባረንቱ እስክስታ ደነሱ። ባረንቱ ላይ ኤርትራውያን አሁን የምታሳዩት ባህሪ ከዚህ በኋላ የሚመጣውን ፖለቲካ ፍንትው አድርጎ የሚያሳይ መስታወት ነው እና አሁን እንደውም እኔ ለመደራደር ሰጥቶ ለመቀበል ይሄ ተሸፍኖ ተደብቆ ያለው በኃይል በጉልበት የተያያዘው ነገር ትንሽ የውጭ ኃይል መጥቶ ገፋ ሲያደርገው ከውስጥ ያለውም የታመቀው እንደሚፈነዳ የሚያሳየን። ለምሳሌ 9 ብሔሮች አሉ። አንድም ቀን ከኤርትራ ውስጥ ከዚህ ከትግርኛ ተናጋሪ ውጭ ያለው ድምፁ ተሰምቶ አያውቅም። አፋሮች ናቸው፣ ኩናማዎች ናቸው፣ ኢትዮጵያውያን ናቸው። እነዚህ ሰዎች በሪፍረንደሙም ጊዜ የነበራቸውን እንትን ጥርት ባለ ነገር ማየት አልቻልንም። ስለዚህ እኛ ወገኖቻችን ናቸው እነዚህ አካላት። የነሱ ነፃ ፈቃዳቸው በዲሞክራሲ አደባባይ መገለጥ አለበት። አሁን መንግስት ያመጣውን ነገር እንደውም ገፋ አድርጎ መሄድ ያለበት። እኛ ስለ ነፃነታቸው አንዴ በባርነት ስለተያዙ አናቃችሁም አይባልም። አቅም ያላቸው ሀገሮች አፍሪካውያን እንኳን በባርነት በተያዙ ጊዜ ያው ሀገራችን ነፃ የማውጣት ልምድ ስላላት እሱ ልምድ ተጠቅመን እንጠይቃለን። እኔ አሁን እንደው በጣም የሚያዋጣው በዚህ ሰዓት እድል አላችሁ። አንደኛ ይሄ ሰውዬ ገፋ ከተደረገ ተቋም የለ፣ ህገ መንግስት የለ፣ ህግ የለ። በጣም አስቸጋሪ ነው ለመናገር። እኛም በኋላ እንደ ጎረቤት ሜስ ውስጥ ስትገቡ በጣም ነው የምንቸገረው። እኛ እናንተ ሀገር ስትሆኑ የኢትዮጵያን ጥቅም በግፍ የተወሰደብን፣ በግፍ የተወሰደበት አካል ደግሞ መጠየቅ፣ እንደገና መክሰስ፣ እንደገና መጠየቅ። ይሄ ሰውኛ ባህሪ ነው፣ እያደረግን ነው እኛ ያለ ነው። አሁን እንደምታረጉት ልክ እዚህ ቲክታክ ላይ መጥቶ እንደው ሽፍን ለማድረግ ገሃነም የሆነችውን ኤርትራ ገነት ለማድረግ ምናምን መሄድ አይደለም። በኋላ በጣም መረጋጋት ያስፈልጋቸዋል። እኛ ጥያቄዎች እንጠይቃለን። ይኸው አሁን ባሬንቱ ተገኘ፣ ገና ሌሎች ታሪኮች ይጎለጎላሉ። ባሬንቱ ተገኘ፣ ቀጥሎ ደግሞ በሌላ በኩል እንፈልጋለን። ታሪካዊ ቦታዎቻችንን፣ ስማችንን፣ ቅርሳችንን ምናምን እየፈለግን እንጠይቃለን። አሁን አንተ መተህ
ትግሬ ብለህ ኦሮሞ ብለህ አማራ ብለህ ምናምን ለመከፋፈል ብትሞክር እኛ ነፃ ህዝቦች ስለሆነ የመጣውን መንግስት ካልተመቸን በነፃነት ስለምንሞግት ከመንግስት ጋር ልንጣላ እንችላለን፣ እርስ በርሳችን ልንጣላ እንችላለን። ይሄ የነፃ ህዝብ ምሳሌ ነው። በነገራችን የፈሪ ህዝብ አይደለም። ሐሳብን መግለጽ፣ መከራከር፣ መቃወም የነፃ ህዝብ ምሳሌ ነው። ይሄ የሚገርማችሁ ገና ወደፊትም ይቀጥላል። ዝም ብለህ ከአንድ ፋብሪካ እንደወጣ ሳሙና ኢሳያስ 40-50 ዓመት አናትህን ሲል እሺ ብሎ በፍርሃት ቆፈን መደበቀኛ ባህሪ አይደለም። አሁን እንደምታስቡት እናንተ እንደምትሉት በዚህ ወጥቶ በዚህ ገብቶ ዝም ብሎ የሚቀመጥ የለም። አብይ ጠየቀ፣ አብይ ሲሄድም ይጠይቃል። ሌላ ሚኒስተር መጣ ሄደ፣ አይመለከተንም። የኢትዮጵያውያን መገለጫ ግን ነፃነት ነው። የሐሳብ ነፃነት አሁንም ይዘነው እንደምንመጣ ማወቅ አለባችሁ። አሁን ባሬንቱ ያ ማህበረሰብ ድምፁ ተሰምቶ የማያውቀው ወጥቶ የማይከራከረው ሃይባ ያጣው፣ ሌሎቻችሁማ የእኛ ዘር ስለሆነ ይግዛ ብላችሁ የምታስረግጡት ወገናችን አለ እዛ። እንደኛ ነፃ የሆነ ግን በግድ ነፃነቱን የተገፈፈ ሌሎች ብሔሮች ኤርትራ ውስጥ አሉ። ጉልበተኛውማ ጨፍልቆ ይዟል። እዚህ ሚዲያ ላይ የሚንጋጋው የነሱ ዘመድ የሆነው ነው። የነዛ ድምፅ ተሰምቶ አያውቅም። እኛ በባርነት የተያዙ ህዝቦችን የማንቃት እንደገና የማታገል ፓን አፍሪካን የመፍጠር አቅም ያለን የነቃ ማህበረሰብ የጀግና ልጆች ነን። ይሄንን ኤርትራ ውስጥ ይዘነው እንመጣለን። የቀረችዋን ቁራሿ እንድትቀርላችሁ የምትፈልጉ ከሆነ መንግስታችሁን ምከሩ። ደርመስ አድርገን ከመምጣታችን በፊት አስቡበት። በኋላ ለምናችሁ ያኔ በፌዴሬሽን ቀላቀላችሁ አይደል የምትሉን? በኋላ ለምናችሁ የቀረችዋን ትንሽዬ ነገር በወርቅ ሳህን ይዛችሁ ብትመጡ አንቀበላችሁም። ምክንያቱም እኛና እናንተ የተለያየንን። እዛ አንዴ ጣሊያን አንዴ ምና እንትን ሲልክ እሺ ብለህ የተገዛህነ ለዛ ነው ኢሳያስ እየገዛ ያለው። እኛ ለምን እንሞታለን? ለመንግስት አንገዛም ብለን ለምን እንሞታለን? የነፃነት ባህሪ ስላለን ነው። ያኔ ነገር ከተበላሸ ካለቀ በኋላ በወርቅ ሳህን ተሸክመ መተህ ኤርትራን ከኢትዮጵያ ቀላቅሉ ብትል አንሰማህም። አስብበት። እኛ ሰምተንሻል። አንድ ደግሞ ምንድነው ጦርነት ከአማራ ክልል መውጣት አለበት ብለው አብዛኛው አማራ በዚህ ነው። ሁለት አማራጭ ይዘር አፋብን እያልን የአማራ ማህበረሰብን እንዲጨፈጨፍ ማድረግ፣ አንደኛ እነሱ ማራኪሮ የመግባት ዓላማ የላቸው አይገቡም። ማራኪሮ አንድ እሱ ነው። ሁለተኛ ደግሞ ጦርነቱን ከአማራ ክልል መውጣት ራሳቸውን አደራጅተው የመሪነት ቁመና ብለው ምናምን እስከሚመጡ ድረስ ከአማራ ክልል ጦርነቱ መውጣት አለ። ይሄ በቃ ይሄ ግዴታ ነው። ጦርነቱ ወዴት ነው መሄድ ያለበት? ኦሮሚያ ክልል አይደለም፣ ደቡብ ክልል አይደለም፣ ቤኒሻንጉል ጉሙዝ አይደለም። የሚሄደው ጦርነቱ ይዘር ትግራይ ወይ ኤርትራ ከሁለቱ ነው። ሁለቱም ጋር ብሄድ ተጠቃሚ ነው የምንሆነው። ሁለቱም ጋር ትግራይ ጋር ከሄደም ራያችንን ይዘን ህዋትን እንቀጠቅጣለን። ኤርትራ ጋር ቢሄድ ከጀርባው ተሰልፈን መሳሪያችንን ተቀብለን አሰብን የወሎ ጠቅላይ ግዛት ውስጥ እናስደርጋለን። ይሄ ነው ከሁለት ወንዱ ባይዘዌ አብይ አህመድ መጥቶ አሰብ ኢትዮጵያ ውስጥ ነበር ሲል ወሎን ጥያቄ ነው የሚጠይቀው እንጂ የኦሮሞ ወይንም የትግሬ ወይ ሶማሌ ሊጠይቅ አይችልም። አፄ ኃይለ ሥላሴ ናቸው ደግሞ እሱን የሚያደርጉት። የአፄ ኃይለ ሥላሴ ስራ ነው ይሄ። ባይዘዌ ብዙ ሰው አማራ ፖለቲካ ውስጥ በኢትዮጵያዊነት አፄ ኃይለ ሥላሴ እኔ ባይዘዌ ደስ ያለኝ ምንድነው የፋኖ ትግል ውስጥ የአፄ ኃይለ ሥላሴ የተከበረ ስም የፋኖ አንድ ቦታ ላይ በነበረበት ሰዓት ላይ ስማቸው አለመጠራቱ እኔ በጣም በዛ ነው ደስ የሚል። እሳቸውን አምጥቶ ይሄ የማንም ቢካዝ እሳቸው የሚመጡ አይደሉም። ይሄ አሁን ላለው ለአፋብን አይመጡም። ስለዚህ እግዚአብሔርን የማመሰግነው ምንድነው አላህን የማመሰግነው ኃይለ ሥላሴን የመሰሉ የተከበሩ ሰው አምጥቶ የማንም የአፋብን ቁንጫጭ እንትን ክፍለ ጦርና እዝ ስም አለመሆኑ ደስተኛ ነኝ። ባይዘው ገና የሚኒሊክ ስም እኔ በወጣ ደስታ አይመጥንም። ባይዘው ይሄ ሚኒሊክ ምናምን እነዚህ ሀገር አስተዳድሯቸው አፄ ዘርዓ ያዕቆብ ምናምን እነዚህ የማይመጥኑ ናቸው። ለአፋኑ አይመጥኑም ስማቸው። ይሄን ግልጽ መድረክ ንጉስ ናቸው፣ የኢትዮጵያ ንጉስ ናቸው።
እንደ ኢትዮጵያዊ ነው መቀመጥ ያለባቸው። ላይክ ስማቸውን ወደ ታች ማውረዱ ጥሩ። አሁን ለምሳሌ በአርበኞች ስም ቢጠራ ነው ችግር የለም። በላይ ዘለቀ ምናምን ንጉስ ተክለ ሃይማኖት፣ ንጉስ ሚካኤል፣ አጼ ዘርዓ ያዕቆብ፣ አጼ ኃይለ ሥላሴ፣ አጼ ሚኒሊክ ምናምን እነዚህ አጼዎች የተከበሩ አጼዎች ስም አምጥቶ ከፋኖ እንትን ጋር አይመጥኑም። አንደኛ አይመጥኑም። ቢካዝ ለምን እነዚህ በዛ ልክ ገና አላገኘንም። ስናገኝ ነው መሀይም የሚመራው ጦር አጼ ሚኒሊክ ብትለው ስሙን ይዛ መሪው መሀይም። እኛ የምንፈልገው እንትኑ በሱ ልክ የሆነ ነው ስም መሰየም አለበት። አንዳንድ ሰዎች አጼ ኃይለ ሥላሴ ላይ የአማራ ፖለቲካ ላይ በኢትዮጵያ ፖለቲካ ይወደዳሉ፣ በዓለም ደረጃ ይወደዳሉ፣ በአፍሪካ ደረጃ ይወደዳሉ። የሚጠሉት ጎጣጎጤዎች በጎጥ አማራ ፖለቲካ ውስጥ ያሉ ጎጠኞች ነው የሚጠሏቸው። ቢካዝ ለምን የአንተን ይሄንን የምታለከልከውን ጎጥ ወደፊት ለፊት ስላላመጣል የአንተን የጎጥ ሰራተኛ አይደለም ኢትዮጵያ አድርጎ ነው ያመጣው። ስለዚህ አሁን ግልጽ መሆን ያለበት አሰብ ዛሬ የምንለው እንትን በአፄ ኃይለሥላሴ ምክንያት ባይዘው አፄ ኃይለሥላሴ ሄደው አሰብን ወሎ ውስጥ ባያረጉ አሰብ was never been part of ኢትዮጵያ ፌዴሬሽን የሚለው ፌዴሬሽን ያፈረሱት እና ወደ ኢትዮጵያዊነት ይቀላቀላችሁ። ዳስ ዋይ በብዛት ኤርትራኖች ካያችሁ የሚጠራችሁ ንጉስ ማን ነው ካላችሁ ከህወሓትና ከመንግስቱ ኃይለማርያም በላይ የሚጠሉት አፄ ኃይለሥላሴ የሚጠሉት። ቢካዝ ለምን ያንን ፌዴሬሽን እነሱ ዓላማቸው ምንድን ነው? ኢትዮጵያ ውስጥ እንደ ሀገር ይንቀሳቀሳሉ፣ ከኢትዮጵያ ባጀት ያገኛሉ፣ የኢትዮጵያን ትርፋትርፍ ነገር ይቀመማሉ፣ ይበላሉ፣ ይጠጣሉ፣ ሪላክስ ያደርጋሉ። ኢትዮጵያን መጠቀሚያ እንትን ኢትዮጵያን የጋራ ኤርትራን የግል አይነት ጨዋታ ሊጫወቱ ነበር። አፄ ኃይለሥላሴ ደግሞ ኖ ኢትዮጵያ ውስጥ ፓርት ኦፍ ኢትዮጵያ ከሆነ ፌዴሬሽን ይፈርሳል። ፌዴሬሽኑ ፈርሶ ኢትዮጵያን ተቀላቀሉ ዳሱ እንጂ የተፈለገው ዓላማ ምንድን ነው? የኢትዮጵያን ሪሶርስ መጠቀም ነው የተፈለገው። እኔ ባይዘው መለስ ዜናዊ ምጠላው አንድ ነገር አሰብን ስለ ሰጥቷል። አንድ ነገር ግን ጥሩ ነገር ያደረገው ግን እንትን ማድረጉ ይሄ ሪሶርሱን ሊጠቀሙ ይችላል አላስጠቅም ማለቱ ትልቅ ነገር አድርጎ ብር ቀይረውባቸው ምናምን ባይዘው እኔ ኤርትራ ጋር ችግር የለብኝ። ኤርትራን እወዳለሁ። ኤርትራ ህዝባችን ኢትዮጵያዊ ነው። ኤርትራ ሳማው ኢትዮጵያዊ ህዝባችን ነው። ኢትዮጵያዊም ባይሆን ህዝባችን እንደ ሰው ልጅ እናከብራለን፣ እንወዳለን። ኤርትራን አንሳደብም። እኛ በትግራይ ልክ አልሄደባቸው። ኤርትራኖች ምስኪኖች ናቸው። ችግር ፖለቲካሊ ነው፣ የጥቅም ጉዳይ። ከኤርትራ ጋር የምንጣለው በጥቅም እንጂ በጥላቻ ምናምን የሚያመጡት ነገር ከሀገር ውጭ ስለሆኑ እኔ አሁንም ኤርትራን ሙሉዋን አይደለም የምንፈልገው፣ የተወሰደችብንን አሰብ ነው የምንፈልገው። ሙሉን ኤርትራን የሚፈልግ እንትን የለም። እኔ ምን ያደርግልኛል? ትግርኛ ተናገር ብናደርግ እዛው ይቀመጥ። አልፈልገውም። አፋሩ ነው የምፈልገው፣ መጽዋ ነው የምፈልገው እንጂ እኔ አሁን ሁሉንም ኤርትራዊ አልፈልግም። ኢትዮጵያ ውስጥ እንዲመጣ ከመጣች የምንፈልጋ አሰብን ነው የምንፈልጋ እንጂ ሁሉንም ኤርትራዊ አንፈልግ። ኤርትራ ፓርት ኦፍ ኢትዮጵያ አይደለችም ብዬ ነው ማስብ። እንደ ዋና አማራ አቋማችን እሱ ኤርትራ ነቨር ብን ፓርት ኦፍ ኢትዮጵያ። ይሄ ኤርትራ ክልል ነች ምናምን፣ ኤርትራ ክልል አይደለች። ራሷን የቻለች ሶቨርኒቲ ያላት ሀገር ነች። የኤርትራ ሶቨርኒቲ እንጠብቃለን። ጥያቄያችን እኛ አሰብ ጋር ነው። አሰብ ሲሰጥ በትክክል አይደለም የተሰጠው፣ በህገወጥ መንገድ ነው የተሰጠው። ይኸውላችሁ ህወሓት የአማራን ሪሶርስ ወልቃይትን፣ ራያን፣ መተከልን፣ ሸዋ ላይ ምናምን እንዳለ እንትን አለችን። ከአሰብ ሁላ ነው ባይዘው ፈንቅላ ያስወጣችን። ይህ አነስት መደረግ ያለበት። እኛ ከህወሓት ጋር ችግራችን አንደኛው ነው። ህወሓት የተፈራረመችው ሰነድ ኢትዮጵያዎችን አይወክልም ጥያቄ እንጂ እኔ ኤርትራ እንደ ኤርትራ መጥቶ ኢትዮጵያ ውስጥ ይቀመጥ የሚል ነገር እኔ አልቀበልም። ባይዘው እንደ አማራ የምንቀበለው ነገር አለ። ኤርትራን እንደ ሀገርነት መቀበል ግዴታችን። ሀገር ናቸው፣ ማፍረስ አይችልም። እኛ የምንፈልጋት ያችን የተወሰደችብን አሰብ ምንፈልግ አሰብን ነው የምንፈልገው። የተወሰደብን የአፋር ህዝባችንን ነው የምንፈልገው። ህዝባችንን ነው የአፋር ምስኪኑ ህዝብ እንዲወጣ የተደረገው ምስኪኑ ህዝብ ነው። እንትንም 20 ሺህ 30 ሺህ አማራ ከዛ ወርቅ ጥርስ ያደረጉትን ጥርሳቸውን እየነቀሉ ነው ባይዘው እንዲባረሩ የተደረጉት። ፍትህ ነው የምንፈልገው ለነሱ። ባይዘው ይቅርታ አልተባልንም እኮ ለነሱ። ፕሮፓጋንዳም ተሰርቶብን እኮ ከ20 ሺህ እስከ 30 ሺህ የወሎ አማራ ነው ከዛ እንዲወጣ የተደረገው፣ ከአሰብ እንዲፈናቀል የተደረገው። ዛሬ የወሎ አማራ በየቦታው ተሳዳጅ ሆኖ ተፈናቃይ ሆኖ በየመን ላይ በበረሃው ምናምን በየበረሃው ትሄዳል።
ስለዚህ እኛ እየጠየቅን ያለ ነው የጥቅም ጉዳይ ነው እንጂ ከኤርትራ ህዝብ ጋር እንጣላም ነው። ኤርትራ ህዝብ የምንወደው ህዝብ ነው። ምስኪን ህዝብ ነው። ጥሩ ህዝብ ነው። መጥፎ ህዝብ አይደለም። መጥፎ ዛል ግን ሪሶርስ መጠቀም አይችሉም። እኛ እንፈልገው እኔ አሁን ለምሳሌ አሰብ ፓርት ኦፍ ኤርትራ ሆና ኢትዮጵያ መጠቀም አለባት ብዬ አላስብም። ከተጠቀምን ሌላ ቦታ ሄደን ብንጠቀም ይሻላል። አሁን የምንጠቀመውን የጅቡቲን እንትን እንጠቀማል። አሰብ ፓርት ኦፍ ኢትዮጵያ ከሆነች ግን መጠቀም አለበት መሆንም አለባት ብለን እናስብ። ጥያቄው መቼ ነው? ለምን አሁን ይሄ ጥያቄ መጣ? ለምን ይሄ ጥያቄ መጣ? አሁን ባይዘዌ 27 ዓመት ሙሉ ተሳስቶ ስለ አሰብ ያወራ ትምክህተኛ ተስፋፊ ምናምን እየተባለ ታውቃላችሁ። ስለ አሰብ 27 ዓመት ሙሉ 30 ዓመት ሙሉ ሲያወራ ትምክህተኛ ተስፋፊ። ስለ አሰብ ጉዳይ ሲጠይቁ የነበረ በጣም ብዙ የአማራ ኤዲቶች አሉ። ከዚህ ውስጥም አንደኛው ፕሮፌሰር አስራት ወልደየስ የአማራ ብሔርተኝነት መስራች ሰውዬ አንደኛው ኤርትራ የሄደችበት ወይ ትክክል እሳቸው አሰብን ነው የሚሉት። እኛም አሰብን እንጂ ከኤርትራ ጋር ኤርትራ ሶቨርኒቷን መጠበቅ ግዴታችን ነው። ባይዘው ግዴታችን። ስለዚህ ጥያቄው ግልጽ ነው። ይሄንን እያደባበስን ምናምን የምንሄደው ነገር ፋኖ ያመጣዋል ወይ? አሁን ባለው ደረጃ ያመጣው ባይዘው ጦርነት ካለቀ በኋላ የኢኮኖሚ ነው። ከዛ በኋላ የምጠይቀው ኢኮኖሚያችንን እንዴት አድርገን መጠቀም እንችላለን? ህዝባችን በኢኮኖሚ ራሱን እንዴት መቻል ይቻላል? አሁን ባለው ደረጃ አሰብ የህሉና ጉዳይ ነው። አሁን ይሄ የኢትዮጵያ መንግስት የሚለው ይሄ ኮሪደር ታፈነን ምናምን እሱ አይደለም። ለእኛ ለወሎ አማራ፣ ለሸዋ አማራ፣ ለሌሎች አማራዎች የሞትና የሽረት ነው አሰብ ማለት። በኢኮኖሚ የምንደቅበት አሰብን ካላገኘን በኢኮኖሚ እንደቃል። የጥቅም ጉዳይ ነው ጋይስ፣ የጥቅም ጉዳይ። ስለዚህ አሰብ ጥቅሞች አሉት። ከዚህ ጥቅሞች መካከል ትናንትና ስናወራበት ወደ ዋናው እንመጣለን። ወደ ዋናው ጋር እንመጣለን። ከዚህ ጥቅሞች መካከል ምንድን ነው ከተባልን ቋንዴ የስራ እድል ነው። በኋላ ማኪል ሄድበት የስራ እድል ቅድም ትናንትና ስንነጋገር የነበረው የወደብና ሎጂስቲክ ዘርፍ 125,000 አማራ ወይንም ሌሎች ብሔሮች ስራ የሚያገኙ ሞስት ፕሮባብሊ አፋሮች ምናምን ባይዘው እንደዚህ አይነት ስራ ይቀጠሉ። ሞስት ፕሮባብሊ የሚቀጠሉት የወሎ አማራና የሸዋ አማራ። የሸዋና የወሎ አማራ ሄደህ የመን የምትሄድበት የመን ሪስክ ወስደህ ባይዘው የህልውና ጉዳይ መሆኑን የምታውቁት ምን እንደሆነ ታውቃላችሁ? ስራ ስለሌለ ስርዓት ሰው ስለሆነ ሳይወድ በግዱ የትና የት አቋርጦ ይሄዳል። በሞትም ልሙት ብሎ አንድ ሰው በሞትም ልሙት ብሎ መሄድ የህልውና ጉዳይ ነው። ባይዘው ህልውና ታርጌት ሲደረግብን የህልውና አደጋ ሲደርስብን በሞትም ልሙት ብለህ የምትሄደው ዝም ብሎ ሰው ልጅ አይጓዝም። ስለዚህ አብዛኛው የወሎ አማራና የሸዋ አማራ በተለይ ሸዋሮቢት አማራ ወደ ሌሎች አካባቢ የሚሄድበት ምክንያት የሞትና የሽረት ስለሆነ የህልውና ጉዳይ ስለሆነ ባይዘው የህልውና ጉዳይ ነው። ህልውና ማለት ምን ማለት ነው? የግዴታ በጦርነት አይደለም። ህልውና መብላት ካልቻልክ የህልውና ጉዳይ ነው። ህልውና ማለት እኮ ሞትና ሽረት ጉዳይ ሲሆን እኮ አሳ ሀብት 50,000 ሰው በትንሹ እና ባህር ላይ የሚሰሩ ስራዎች በትንሹ 50,000 ሰው እንትን 175,000 ሰው 175,000 ከዛ በላይ ይቀጥላል። በሱ ብቻ አይደለም የማዕድን ምናምን ኤክስፖርቶች የጨው ኤክስፖርቶች እዛ ጋር የሚሰራው በትንሹ 80,000 ሰው የሚያስቀጥር ነው። 80,000 ሰው የሚያስቀጥር ይሄ ቀላል አይደለም። ባይዘው ደምሩት 125 እና 50,000 175,000 እና 80,000 ካልኩሌት አድርጉት ስንት እንደሚመጣ። 250,000 255,000 ከዛ በላይ ይመጣል። የቱሪዝም ሆቴል የተለያዩ አገልግሎት ዘርፎች ደግሞ እሱ ደግሞ በትንሹ 60,000 ከዛ ላይ 60,000 አዳርጉበት ስንት እንደሚመጣ 315,000 አማራ የስራ እድል የሚያገኝበት። ስለዚህ ይሄንን የስራ እድል አተህ የምትሄድ ከሆነ እንትን ነው ማለት። ስለዚህ የህልውና ጉዳይ ከሆነ ደግሞ የህልውና ጉዳይን የምትፈታው ምንድን በጦርነት ነው የምትፈታው። በጦርነት በንግግር ልትፈታ ትችላለህ።
ሰውየው ጦርነት ማድረጉ አይቀርም። ሰውየው ጦርነት ማድረጉ አይቀርም። ሰውየው ሳይወድ በግዱ ጦርነት ውስጥ መግባት አይቀርም። ጦርነት ውስጥ የሚገባ ደግሞ ከሆነ ደግሞ ከዛ ምን ኦፖርቹኒቲ መጠቀም እንችላለን የሚለው ደግሞ እኛ ነን የምናሰለው። ለምሳሌ አብይ አህመድ ሪጋለስ ሰዋት ከትግራይ ጋር መጣላቱ አይቀርም ነበር። በዛች ጦርነት ላይ ያገኘነውን አግኝተናል። ህዝባችንን አስታጠቅን። በዛች ጦርነት ላይ ህዝብ ማስታጠቅ ብቻ አይደለም። በዛች ጦርነት ላይ ወልቃይትን ይዘን ራያንም ይዘን ነበር። ባይዘው አስበልተው ያቺ ጦርነት ኦፖርቹኒቲ አግኝተናል። ኤቭሪ ጦርነት ሁሌ ከዛ ጦርነት ምን አይነት ኦፖርቹኒቲ ልታገኝ ትችላለህ? ከዛ ጦርነት ውስጥ ምን አይነት ኦፖርቹኒቲ ልታገኝ ትችላለህ? አሁንም ከዚህ ከትግራይ የሚመጣው ጦርነት ኦፖርቹኒቲ እናገኛለን። ምንድን የራያ ጉዳይ መለስ ራያ ዘብ የሚባለው ለዛ ነው ማለት። ስለዚህ አሁንስ አብይ አህመድ ጦርነቱ ማድረግ አይቀርም። አንድ ቅድም የተናገርነው ጦርነቱ ከአማራ ክልል ይወጣ። ሁለተኛ ግን ኦፖርቹኒቲ ምን አሰብን እንይዛለን። ስለዚህ ይሄ እንደ ኦፖርቹኒቲ እንትን ማለት ነው። ስለዚህ አሰብን ለመያዝ አሁን አብይ አህመድ መከላከያ ምናምን ይላል። ባይ ዘ ዌይ ይሄንን አሁን አማራውን ሚሊሻ ውስጥ የመክተት ፕሮፓጋንዳ ነው ሊሰሩ የፈለጉ። አማራ እና ሚሊሻ አይዋደዱ። የአማራ ህዝብ ሚሊሻ ላይ ያለው አቋም የተለየ ነው። ሚሊሻን የሚያዩ በብዛት እንደ ባንዳ ምናምን ኦልሬዲ ፖለቲካ ተሰርቶበታል ሚሊሻው ላይ። አሁን ሰክሰስ እያደረገ ያለው በአማራ ፖለቲካ ውስጥ ሰክሰስ እያደረገ ያለው ዘቦች ናቸው። ዘቦች ለምሳሌ የተከዜ ዘብ ከዚህ በፊት ሰክሰስ አሳይቷል። አሁን ባለው ተከዜ ዘብ ታማኝ ነው፣ ቦታውን ነው የሚጠብቀው። ስለዚህ በተከዜ ዘመን ዊን ሲቹዌሽን ውስጥ አግኝተናል። በአማራም ባይዘወይ ከፋኖ ካገኘነው ድል አፋብን ብሎ ካገኘነው ድል በተከዜ ዘብ ያገኘነው ድል ይበልጣል። አሁን ባለው ካልኩሌሽናችንን ስንሄድ በአፋብን ከምናገኘው በተከዜ ዘብ ራያ ዘብ ምናምን የምናገኘው ይበልጣል። ሳማው አትሊስት ጥቅሞቻችንን ማስከበር ይችላል። አሁን በዚህ አጋጣሚ ምን ራያ ዘብ የሚባል መጥቶልናል። እሱንም ራያ ዘብ አንድ ዓመት ሙሉ ራያ ዘብ ብለን ጎትጉተን ራያ ዘብ እንዲፈጠር አሁን ሰዎቹ ካያቸዋቸው ሚሊሻ ከምትገባ ወይስ ራያ ዘብ ብትሏቸው ራያ ዘብ ነው የሚገቡት። ሴም ቲንግ አሁን ባለው ፖለቲካ አምጥተህ የአማራውን ማህበረሰብ ሚሊሻ ውስጥ አስገብቼ ወደ አሰብ ይዤ እሄዳለሁ የምትል ከሆነ ማንም ወጣት የሚገባል። አሁን ኢትዮጵያ ውስጥ ያለው ነገር አዲስ ትሬንድ ዘብ ነው። ስለዚህ የአማራውን ህዝብ አምጥተህ ለማስገባት የምትፈልግ ከሆነ እዚህ ጦርነት ውስጥ በሚሊሻ ሲስተም ልታስገባው አትችልም በምንም ታም። አሁን ምን አለ የአማራ ወጣት ብቻ አይደለም አሁን ሊገባ የሚችል ድሮ እዚህ ትግል ውስጥ የነበሩ ሰዎች እዚህ ትግል ባለቤት የነበሩ የአማራ ትግል ውስጥ ፋኖ ውስጥ ባለቤት የነበሩ ሰዎች እንደ ኮሎኔል ፋንታው እንደነ ምናምን ይገቡላል እዚህ ዘብ ውስጥ። ባይ ዘ ወይ ዘብ ውስጥ ትረስት የምታደርገው ሚሊሻው ትረስት አያደርግም አይደረግም በማለት ባይ ዘ ወይ this is a wrong calculation። ሚሊሻውን አስቀምጠህ አማራው ሚሊሻውን አምን ሊያምን የሚችለው ማንን ነው? ዘቦችን ነው ሊያምን የሚችል። ዘብ ደግሞ እንዲታመንልህ ደግሞ የግዴታ ምን ማድረግ አለብህ? ዘብ እንዲታመን የግዴታ እሱን የሚመስል ሰው የሚያምኑት ሰው ይዘህ መቀመጥ አለብህ። ያ ደግሞ ሊሆን ይችለው እንደ ኮሎኔል ፋንታው አይነት ከዚህ በፊት እዚህ ትግል ውስጥ የነበሩ ኮሎኔል ፋንታው ብቻ ሳይሆኑ ሌሎች እዚህ ትግል ውስጥ የነበሩ ሳማው ህዝብ ትረስት ያላቸው ሳማው የሆነ ፐርሰንት ፒፕል ሊከተሏቸው የሚችል ሰዎች መሆን አለበት። ለምሳሌ አሁን አንድ ወለየ ዞር ብሎ ምሬና ኮሎኔል ፋንታው ብሎ ኮሎኔል ፋንታው ጋር ነው የሚሄድ። ኮዙ ትልቅ ስለሆነ ማንም ሰው እንትና ጋር ሄደ ማነው ስሙ ምሬ ጋር ሄደ። ስለዚህ እዛ ጋር ሳምሃው ከንተን አፋብን ከሚባለው ድርጅት ጋር ተቀናቃይ ነው ይዘው የምትመጣው። ያም ደግሞ ሊሆን የሚችለው እንደ ኮሎኔል ፋንታው ሚሊሻ ብታደርገው ሰው አይቀበልም። ሚሊሻውን ይኸውላችሁ ጋይስ የአማራ ህዝብ ላይ ሚሊሻው ፖለቲካ ተሰርቷል። እኛ እንትን እየቀፈፈን ነው ራሱ ሚሊሻ ስን እንኳን አይደለም እኛ ሞር ሞዴሬት ፖለቲካ የምናየው ከአማራ ጥቅም አንጻር ነው እንጂ ከጥላቻ አይደለም። አብዛኛው የአማራ ማህበረሰብ ደግሞ ስፔሻሊ ገጠራማ ኤሪያው ፖለቲካ ግንዛቤ የሌለውን ማህበረሰብ አምጥተህ ሚሊሻ እያልክ ብታስታጥቀው በሚሊሻ ማንም ሰው የሚታጠቃል። አንድ ነገር ግን ይታጠቃል፣ ዘብ ካልኩ ዘብ። አሁን የአማራ ትልቁ እንትን ዘብ ነው። ባይ ዘ ዌይ ዘቦች
እንትን ይሄ ሬጉላር አፋብን ከሚያሳካው ዘብ የሚያሳካው ይበልጥ ቀደም እንደተናገረ ተከዜ ዘብ አይተን ራያ ዘብ አሁን የሚያሳካው ምሬ ከሚያሳካው ውጤት በላይ ራያ ዘብ የሚያሳካው ይበልጥ በራያ ዘብ ምን እንይዛለን ራያን እንይዛለን በተከዜ ዘብ ወልቃይት ጠገዴ ሰቲት ሁመራ ዞንን እንይዛለን በአሰብ ዘብ ደግሞ ምን እናደርጋለን አሰብን እንቆጣጠራለን የአማራ ህዝብ እዚህ አደረጃጀት ውስጥ ካልገባ አብይ አህመድ ተስፋ የለም የትም ቦታ አትሄድም ተስፋ የለም እኛ ዊን ዊን ሲቹዌሽን መጀመሪያ ግን እዛ ከመድረስ በፊት ጋራንቲ ለአማራው መስጠት አለበት ጋራንቲ ምንድነው ወሎ ውስጥ እንደሚገባ ጋራንቲ ካለበለዚያ ማንም ይሳተፍ ይልል ይሄንን ሪያሊቲ መገፈት አለበት ወሎ ውስጥ እንደሚገባ ጋራንቲ አርጋችሁ ፓርት ኦፍ ወሎ ያላችሁ ፖለቲካ ምሰሩ ከሆነ የስ አብዛኛውን የወሎ አማራ ባይዘው ኃይለኛ ተዋጊ ታጋይ ኃይለኛ ታጋይ ከጥቅም ጋር ነው ደግሞ ዝም ብሎ አይደለም የሚታገለው መስዋዕትነት የሚከፍለው አረብ ሀገር ሄዶ ከሚሰደድ የመን ሄዶ የሌሎች ቦታዎች ላይ ሄዶ ከሚሰደድ እዚህ አሰብ ላይ ተዋክቶ ጥቅሙ የሚያስከብር ይሻላል ስለዚህ ብልጽግና የሚባለው ቡድን ሰርቫይቭ ማድረግ ከፈለገ አንድና አንድ ነገር ምንድነው የአሰብ ዘብ ብሎ መምጣት አለበት ባይዘው ያንን ይዞ ካልመጣ ማንንም በሚሊሻ የሚገባል ወለየ አይኖር ወለየው ሚሊሻ አይወድም የጎንደር አማራ ሚሊሻ አይወድም የሸዋ አማራ ሚሊሻ አይወድም የወሎ አማራ ሁሉም አማራ ማንንም ሚሊሻ የሚወድል ሚሊሻ በአማራ ፖለቲካው ጽዩፍ ነው ሚሊሻ ማንንም ወጣት ሚሊሻ ስትለው ያለው ጭንቅላቱ ላይ ሌላ ነገር የሚያስጠላ ነው ሚሊሻ እንትኑ ሚሊሻው የሚባለው ስሙ ይደብራል ስለዚህ ልታመጣው የምችለው በዘቦች ነው ልታመጣው በዘብ ያም ደግሞ ዘብ ምንድነው የአሰብ ዘብ ነው ይሄንን እንትኑ ልብሱ ይሄንን ማድረግ ትችላል ኖርማል ልብስ ዘቦች የሚያደርጉት ይሄንን እንትንም የተከዜ ዘብም የራያ ዘብም የሚያደርጉት ይሄንን ልብስ ነው ይሄ ልብስ የዘቦች ልብስ ራሱን የሚሊሻ ራሱን የቻለ ልብስ የዘቦች ደግሞ ራሳቸው ሚሊሻና ዘብን ተለይቶ ነው ዲፓርትመንት መሰራት ያለው ባይዘው ይሄ ሮንግ ካልኩሌሽን ዘብ አላማ አለው ጫካ ለጫካ ዝም ብሎ ሊቀመጣል አይደል አላማው ምንድነው ያቺን ቦታ ተቆጣጥሮ ያቺ ቦታ ላይ አስከብሮ መቀመጥ ስለዚህ የአማራውን መያዝ የምትችለው ምንድነው የአማራ የሆነን እየነገርከው ነው ልትይዘው የምትችለው አማራው ይኸውና ሊመጣልህ ነው ምናም ቢካዝ ለምን ጋራንቲ ካልሰጠው ማንም አሁን ለምሳሌ ወልቃይት ላይ ጋራንቲ ስለተሰጣቸው ነው የተዋጉት እስከ ጫፍ ድረስ አሁንም ቢመጣ ይዋጋሉ ባይዘ የህልውና ጉዳይ የአሰብም ጉዳይ ለወሎ አማራ ለሸዋ አማራ የህልውና ጉዳይ አድርጋችሁ በስነ ስርዓት አንደርስታንድ ካረጋችሁት ሄዶ ይዋጋል ደቡብ ከሚዋጋው በላይ አማራው ሄዶ ነው የሚዋጋው ባይዘ ደረቱን ነው የሚሰጡ የህልውና ጉዳይ ነው አሁን ታፕፍታ ደግሞ ውስጡ ደግሞ አልሽ ደግሞ ታቀለል ሁላችንም ውስጥ እኔ አሁን ለምሳሌ ፋኖ 4 ኪሎ ገብቶ አሰብን ማይመልስልን ኮን አልፈልጉ ባይዘው ባና ተጠንቀስ አንደኛ አሁን እኮ እኔ ከነሱ ጋር ወንድ ችግሬ ጥያቄም የላቸውም ብዬ ነው ማሰብ የወልቃይት የራያ የመተከል የሸዋ የአሰብ ምናምን ጥያቄ የላቸው እንዲህ አይነት ጥያቄ የላቸው ስለዚህ አሁን ድሮ በመናስበው የዛሬ 5 ዓመት የዛሬ 4 ዓመት የዛሬ 2 ዓመት የዛሬ 1 ዓመት የዛሬ 3 ሳምንት የምናስበውን አስተሳሰብ ልናስባችን ፖለቲካው ተቀይሯል ዛሬ በፊት 1 ዓመት በፊት የነበረው ፖለቲካና አሁን ያለው ፖለቲካ ተቀይሯል ጂኦፖለቲካም ተቀይሯል ተከርተናል አማሮች ተከርተናል ባይዘው አምነናቸው ወደናቸው ከናንተ ጋር ናቸው ብለናቸው ታፕታፕ ያደርጋሉ መጨረሻ ላይ ሄደው ከናንተ ጋር ናቸው ያልናቸው ሰዎች መጨረሻ ሄደው የብልጽግና ገረድ ሲሆኑ ነው ያየናቸው የህወሓት ገረድ ሲሆኑ ተከርተናል ባይዘው ዳስ አሁን እነሱም ሲቀይሩ እናንተ መቀየራል ጥቅም እነሱም ጥቅም አይደል የሚያሰድዱት እነሱም የስልጣን ጥቅም አይደል የሚያሰድዱት አፋብንም እኮ የስልጣን ጥቅም ነው የሚያሰድዱት እኔ ኮንቨርሴሽን ምን እንደሚያወሩ የሚያወሩት ምንድነው ስልጣን እኛ እናያዝንም ስልጣን እንደዚህ አንም ስልጣን በስልጣን ነው የሚሻኩት ስለዚህ እኛስ ምንድነው አማራውስ ስለ ጥቅሙ ነው መሻኮት ያለበት ተከዜ ዘመን መጠቀም ራያ ዘመን መጠቀም አፋብን የሚባለው የምትጠቀምበት ቦታ መጠቀም ማስፈራሪያ አፋብን ለኛ ለአማራው የሚጠቅመው ማስፈራሪያ ጠቀም ነው ሁሉ ነገር የአማራ ህዝብ እንዴት እንጠቀም እኛም ቢሆን ዋና አማራው መጠቀም ነው ያለበት ማንንም መጠቀም የሚችለውን ግለሰብ ተጠቅሞ ነው ማለፍ ያለበት ማንንም አብይ አህመድ መጠቀም ካለበት ተጠቅሟል ኢሳያስ አፈወርቂ መጠቀም ካለበት ተጠቅሟል ኤቭሪባዲ እንዳለ ተጠቅመን የምናልፈው ነው እንጂ ለዘላለም ብለን የምንቀመጠው ኃይል የለም ኪንግ ሜር ትችላል ኦኬ ቴንክ ዩ አሁን በላይ እያለ ያለው ማስረጃ ቢኖረው ኖሮ ማለት
በዓለም አቀፍ ሕግ ኤርትራ ተብሎ በ93 በፈረንጅ አቆጣጠር የዓለም እውቅና ከተሰጣት ይሄ በላይ የሚያወራው የአሰብ የማናት የሚል መጽሐፍ በኢትዮጵያው የተጻፈ ኢትዮጵያው የጻፈው ታዲያ የኔ ነው ሊልህ ነው። ምንም አያጠራጥርም። በታሪክ እንደዚህ ነበር አፋር ነበር ሳይሆን ዓለም እንዴት ነው የሚሄደው? ሕግ እንዴት ነው የሚሄደው? በዲፕሎማሲ እንዴት ነው የሚሄደው? ይሄ ማወቅ ይጠበቅብሃል። ጦርነት ከመጀመር በፊት ይሄ ዋናው ነገር ነው። ብታሸንፉን እንኳን አሰብ ብትገቡ እንደ ወራሪ ነው የምትታዩ እንጂ ዓለም እውቅና የሰጣት ሀገር ናት። ይሄ አንደኛው ማለት ነው። ይቅርታ አድርግልኝ። ስለዚህ አንዴ በላይ ይጨርስ፣ ሐሳቡን ይጨርስ። ነው አይ ፌር ነው። አንዴ ፕሊዝ ሐሳቡን ይጨርስ። ችግር የለም። ቆይ የኢትዮጵያ ነው የምትል ከሆነ ደግሞ መፎከር አያስፈልግም። አሁን አሰብ አልፎ ባሮንት የኛ ነው እየተባለ ነው። ተው ስለሱ ስላወራህ አይደለም። ግን ጦርነት አትግባ፣ ሰው አታጨርስ። ያንተ ከሆነ ማን ሀገር እንደሆነ እንጃ። ግን በቤት ፍርድ ይገባኛል ብላ ከሳ ከዛ ከብዙ ዓመታት በኋላ ላንቺ አልተወሰነም ማለት ህጉ አልሰጣትም። ስለዚህ አርፋ እየኖረች ነው። ስለዚህ ከምንገዳደል ያንተ ከሆነ ማስረጃን ይዘ በቤት ፍርድ ዓለም ልትጨርስ ትችላለህ። ግን አትችልም። ለምን? እውቅና የተሰጣት ሀገር ነው። ይሄ አንድ በለልኝ። ሌላኛው 130 ሚሊዮንን ምናምን ብለህ ተው፣ ቁጥር ተው። በደርግ ጊዜም የኤርትራ ቁጥር እንደዚህ ነው የነበረው። በነገራችን ላይ እውቅናውን እኮ የሰጠቻት እኮ ኢትዮጵያ እኮ ናት። ይሄን ታውቃለህ? ግን ቆይተችንም እውቅና ቀጥል ብራ ስለሰጠቻት ሀገር የሆነች ሀገር ነው። ሀገር አለች አይደለም? እውቅና የሰጠን የራሳችን ሀገር ኢትዮጵያ። ስማ፣ አስታውስ በፌዴሬሽን ኢትዮጵያ ኤርትራ ለኢትዮጵያ ለ10 ዓመት በሞግዚትነት ተሰጠች እንጂ አሁን ለምሳሌ አማራ ክልል ይሁን ሌላው ክልል በፌዴሬሽን የተሰጠ በሞግዚትነት የተሰጠ አለ? ጠርስ ኪንግ እንታስ ነው አሁን ግን ስለዚህ በህግ ማሸነፍ አትችልም። ይሄ 100% ነው። ኢትዮጵያ የማናት የሚለው መጽሐፍ አንብብ ምናምን ብለ እሱን መጽሐፍ ይዘ ቤት ፍርድ ዓለም አቀፍ ቤት ፍርድ ሄደ ይሄ መጽሐፍ አንብቡ ልትላቸው አትችልም። ህግ አለ፣ ህግ በዓለም የሚመራበት። ስለዚህ ኤርትራ እውቅና ያለባት ሀገር ስለሆነች የምታመጣው ነገር የለም። 100% ሆኜ ልንገርህ፣ ይሄ አሰብ የማናት ምናምን የሚል መጽሐፍ ቤት አንብበው። ስለዚህ መጠቀም ትችላላችሁ። የአብ ጉዳይ ግን የመጠቀም ጉዳይ ሳይሆን የኛ ነው እያለ ነው። ስለዚህ ቢጠቀም እኛ እኮ እናተርፋለን። ለምን ከፍሎ ነው የሚጠቀም፣ እኛ እናተርፋለን። እሱ ደግሞ ከጅቡቲ በዚህ የሚቀርበው ከሆነ የራሱ ጥቅም እሱ ያወራል። ቀንሱልን ከተባለ ደግሞ በዛ መሄድ ይችላል። ስለዚህ በህግ አትችልም፣ መጠቀም ትችላለህ እኛን ስለሚጠቅም። በጉልበት ወስዳለው ካልክ ግን ህግ አይሰጥህም። መጠቀም አይደለም የምትፈልገው የዋንነት ጥያቄ ነው። ስለዚህ ዓለም ህግ አይሰጥህም። በጉልበት ካልክ ደግሞ ጉልበት ያለው ሰው እንደዛ አይፎክርም። ለአንተ ሳይሆን 4 ዓመት ሙሉ አሰብ ተብሎ እየተጮኸ ሚዲያ ላይ። ስለዚህ አቅም ካለው ሰው ደግሞ እንደዛ አይፎክርም። አንድ ሚልህ ነገር ግን መጠቀም ከተፈለገ መጠቀም ይችላል እኛን ስለምናተርፍበት። እኛ ግን የኢሚሬት አሰብ ትጠቀም ነበር። ከዛ ስላወጣናት የሷ ፍላጎት በኢትዮጵያ ልትፈጽም እየሄደች ነው እንጂ ከኤርትራ ታርቀን ባይሆን ኖሮ ምን ይፈጠር ነበር እያለ ተገልብጦ አሰብ የኛ ነው ሲል በምን ግን ከኋላ ሆኖ የሚገፋው ኢሚሬት ስለሆነ አዲስ አበባ ኑሮ ተወዶ ያለው የታንጥቶ ነው ይሄ ሁሉ ፎቅ የሚሰራ። ይላ ደግሞ ግድን ትዕዛዝ አስፈጻሚ አንተ ነህ። ስለዚህ አሰብ የኛ ነው የሚል ጉዳይ የኢትዮጵያ ጉዳይ አይደለም፣ የአቢ ጉዳይ አይደለም። ከኋላ ሆኖ የሚገፋው ኢሚሬት አለ። ችግራችን እኛ ከኢሚሬት እንጂ ከኢትዮጵያ አይደለም። ስለዚህ
መጠቀም ይችላል የኢትዮጵያ መንግስት መጠቀም ይችላል የኢትዮጵያ መንግስት እኛ ስለምናተርፍ የሌላ ግልገል ሆናለሁ ካለ ደግሞ ሜዳ ላይ መገናኘት ነው 4 አመት ፍቆራ አያስፈልግም አጼው አስተያየትንስ እንደኛ ታንክ ዩ አመሰግናለሁ ወንድማችን ሲናገር ሰምተናል እንግዲህ ኢትዮጵያን እንዴት እንዳሳነሰው እኛ ችግራችን ከኤሚሬት ጋር እንጂ ከኢትዮጵያ ጋር አይደለም ኢትዮጵያን እንደምንም ነው የቆጠረው እንግዲህ አስቡት እችን የምታክል ግዙፍ ሀገር ከዓለም በ10ኛ የህዝብ ቁጥር ላይ የተቀመጠች በካርታም በኢኮኖሚም ምንም የማትገናኘዋን የጋምቤላን ወይም ደግሞ የቤኒሻንጉልን ኢኮኖሚ ምናልባት የማይሞላ ከኢትዮጵያ ጸብ የለንም እንጂ ኢትዮጵያ አላናስኩትም ተው ቆይ እኔ በተራይ ልናገር ስለዚህ ስለ ኢትዮጵያ ያላችሁ አመለካከት በጣም የተዛባ ነው ህጋዊ የሆነች ሀገር ኤርትራ ከኢትዮጵያ ጋር የገባችው በተባበሩት መንግስታት ህጋዊ ስነስርዓት ተከትላ ነው በሀገር ውስጥ የክፍለ ሀገሮች አወቃቀር ደግሞ ህጋዊ በሆነ የፌዴሬሽን ቮት እና ስርዓት የህጋዊነቱ ምንም የተዛነፈ የለም በህጋዊ መንገድ ነው ዩኒየን ውስጥ እንትን ዩኒፋይድ የሆነችው ህገወጥ የሆነ አሰራር የለም ይሄን አሰራር በእናንተ ኢንተርፕሬቴሽን ህገወጥ ነው በሚል ኃይለሥላሴ ተጽዕኖ አሳድሯል ተጽዕኖ ኦፍ ኮርስ ፖለቲካሊ አንዱ ባንዱ ላይ ተጽዕኖ ያሳድራል ህጋዊነቱን ግን ህጋዊ ያልሆነበትን መንገድ ማሳየት አለበት በስርዓቱ ፓርላማ ውስጥ ቮት ተደርገው በማጆሪቲ ቮት ነው የገባው ይሄ ህጋዊ መሰረት ነው አንድ ህጋዊ ሀገርን በተባበሩት መንግስታት የታወቀችን ሀገር ወረህ ቆርሰህ ወስደህ ስታበቃ እኛ አንተ በየክበት መንገድ እንሄዳለን ስንል ወደ ዓለም ፍርድ ቤት ሂድ ትለናለህ ህጋዊ ሀገር ነን ዓለም የሚያቀንና ወደ ፍርድ ቤት አንተ እኮ ህጋዊ ሀገር እኮ ነው የወረድከው የተካሄደውን አካሄዱ ሁሉ ህገወጥ ነው ብለህ አንድ ሁለተኛ የተባበሩት መንግስታት ቮት ያደረገው በ1950 ማንነት ሁለት ሀገሮች ሳውዝ አፍሪካ እና ሆንዱራስ ኢትዮጵያ ኤርትራ ከኢትዮጵያ ጋር በፌዴሬሽን ትቀላቀል ብለው ሲሉ ፓኪስታንና ማናት እንትና ፓኪስታን ናት አንድ ኤዥያ ሀገር ያለች እነሱ ደግሞ መገንጠል አለባቸው ኮምፕሊትሊ ራሳቸውን ብለው ሁለቱ ነበረ በተባበሩት መንግስታት ቮት የተደረገባቸው ማጆሪቲው የተባበሩት መንግስታት ኢትዮጵያ ኤርትራ ከኢትዮጵያ ጋር በፌዴሬሽን መቀላቀል አለበት ወንድሜ አይ ቲንክ አጀንዳውን አልገባም እኔ ስለ ኤርትራ ምን አገባኝ ልመጣልህ ነው ብራዘር አይ ነው እኔ አጀንዳ ላይ ነው እኔ አጀንዳ አጀንዳው አሰብ ነው እንጂ እኔ ስለ ኤርትራ እንድትገባ አልፈልግም ኢትዮጵያ ውስጥ ኦኬ ህጋዊ በሆነ መንገድ የገባች ሀገር አሰብ ከዛ በኋላ ኢትዮጵያ ነች ህጋዊ በሆነ ዛሬ ህገወጥ በሆነ መንገድ ወረስ ታበቃ የአማራን የወሎን ግዛት የነበረችውን እኛ ስትፈልግ በወሎ እናደርጋት ትችላለህ ስትፈልግ ከአፋር ጋር ቀላቅለን whatever አደረጃጀቱ ልትገባ ትችላለች ስለዚህ አንተ በጀመርከው መንገድ እንሄዳለን 4 አመት ቀርቶ 5 አመትን ፕሮፓጋንዳ ልነዛ እንችላለን ዳዝም ማረር የሀገር ውስጥ ችግሮቻችን በፋቅን ማግስት የኤርትራን የአሰብን ጉዳይ እንፈጽማለን እድሜያችሁ የእናንተ እድሜ እኛ የሀገራችንን ችግር ሪዞልቭ እስከምናደርግ ድረስ ነው ከዛ በኋላ ፒሪድ እያንዳንዱ ኢትዮጵያዊ አንድ የሚያደርግ ጉዳይ ቢኖር የአሰብ ዘብ ነው የአሰብ ዘብ ማንም ኢትዮጵያዊ የማይከራከርበት ጉዳይ ነው መንግስት ቢቀያየር ፓርቲ ቢቀያየር የአሰብ ዘብ የእያንዳንዱ ኢትዮጵያዊ የልብ ትርታ ነው ኪንግ ተሸነፋላችሁ ያዝልኝ አመሰግናለሁ ወይ ፉከራ ታንክ ዩ አሌክስ Thank you, Tommy. Alex. Very slowly. Go ahead. ድምፅን ከፍ አድርገውና አውራ ወንድማችን። Okay, cool. ዘመኑ ለአማራው ህብረተሰብ፣ ለተጋሮች፣ ለኤርትራውያኖች እዚህ ጋር ስትመጡ ያው ቀለል አድርጋችሁ አስባችሁ አይ ሚን አጼ ያው ፍላጎቱ ምናምን እንደዚህ ድሪሙን ምናምን ተረዱት ግን ይሆናል ወይ ወደሚለው ደግሞ ወደ ቁም ነገሩ ስትመጡ ያው አይሆንም በመጀመሪያ አብዛኞቹ እነዚህ አሰብ ዘብ ምናምን የብልጽግና ጀነራል ያው አጼ ክሊርሊ ራሱን ያው እንትን አድርጎታል ገልጾታል ማንነቱን ብልጽግና ነው እሱ እስከሚላችሁ አጠብቁት
እነዚህ ጀነራሎች ምናምን ነገር ሁሉም ሻዕቢያም ወያኔም አንዳንድ ጊዜ ማርኳቸዋል። ኢንተርናሽናል ሎ አንድ ጀነራል ኦር የጦር ኃላፊ ለሁለተኛ ጊዜ ከማረከው መግደል ትችላለህ። አምነስቲ ኢንተርናሽናል ኤኒ ኢንተርናሽናል ኦርጋናይዜሽን አይጠይቅም። እንዴት ገደልከው? እንዴት አጠፋኸው? ጥፍሩን ነቅለህ ነው ወይ? ቅንድሙን ላጭተህ ነው ወይ? ጣቱን ምናምኑን ቆራርጠህ ነው ወይ? ወፍጮ ውስጥ ጨምረህ ፈሽተህ ነው ወይ? በፈለግከው ወይ ብትገለው ማንም የሚጠንትን ልክ እንደ ጀት አብራሪው በዛብህ ጴጥሮስ እንደዛ ማለት ነው። እና እነዚህ የኢትዮጵያ ጀነራሎች የኢትዮጵያ አልኩኝ፣ ይቅርታ አድርጉልኝ። የብልጽግና ጀነራሎች መጥተው አይዋጉም። ይሄ አዘብዘብ ምናምን ነገር ደስ ይለኛል ቢሞክሩት፣ አይሞክሩትም እንጂ። እኔ አሁን እየፈራው ያለሁት ግን ሻዕቢያ በጣም ተናዶ አሜን የሚናደደው ለምንድን ነው? እንመጣለን እያሉ ጠብቆ እንዴት ነው አንድ ቺክ ቀጥራችሁ ምናምን ነገር ቶክሎክ ላይ ቀጥራችኋት 3-4 ምትነጭ ቺክ ማለት ነው ማይኩ 5-6 ድረስ ካልመጣች ወይ ጥላት ትሄዳለህ ወይ እየሄድክ እያለ ደግሞ መንገድ ላይ እንኳን ብታገኛት ገላምጣት ታልፋለህ። እንዳይገላምጠው ሊያገኘው አልቻለም። ሻዕቢያን የምፈራቸው እመጣለሁ ያሉት ቀጠሮ ሳያከብሩ ቀርተው ወደ 4 ኪሎ እንዳይሄዱ ነው የምፈራው። አብይና ያው አፄ ብዙ የሚያመሳስል ነገር አላቸው። የአብይም ቁጩ የአፄም ቁጩ አይጠገብም። የአፄ ግን አትሊስት ግን ኢንተርቴን ያደርጋል፣ ያዝናናል። ደግሞ ስክሪፕት እንትኑም ግን አፄ ግን ትንሽ ቅር ያለኝ ምንድን ነው ስክሪፕትድ ነው የሚመስለው። ለምን ደሴም ቲንግ ከትላንትና ጀምሮ ትደጋግመዋለህ። አይኖ ሰዎች ጭንቅላት ውስጥ ለመክተት ነው which is very good ግን ትንሽ ቦሪንግ ሆነ። ነገ ላይ ይሄን ነገር በሌላ ስታይል ያው እኛም ቁጭ ብለን እናዳምጣለን። አፄ በተረፈ እንግዲህ ሌላ ምን እኔ እንዋጋለን ምናምን መቼስ አልልም። አፄ ስለማትመጡ ማለት ነው። እና አፄ መችሽ እኔ ተመችቶኛል። አይስዌር ኢዮብ ጨርሰዋል። ማይኮ ጎሄድ ኢዮብ ጎሄድ ወንድም ኦኬ አሁን ምን መሰለህ አፄ አሁን ዋናው አሰብ ለማስመለስ ዋናውን የውስጥህን ችግር መፍታት አለብን። አሁን አንተ የአፄ መናገር ያለብን ለአንተ አሁን ወልቃይት የአማራ ነው፣ ራያ አፄ የውስጥን ችግር ሳትፈታ የሌላ ውጭ ያለው ችግር ለመፍታት ውጤት አያመጣም። አሁን አንድ ያደርገናል እኮ ይሄ ነገር እኮ ምንድን ነው ነገሩ? አንድ ሌላ የምን ደግሞ እንትን የአማራ የኦሮሞ ምን አያስፈልግም። አሰብ የአገር ጉዳይ ነው። እሱ ቀጥልበት። ሌላውን ተወው በቃ። ሌላ ጊዜ እንትን ይላል። አሁን ስንት ነገር እያለ ልቀጥልበት። አሁን የሻዕቢያ የመንጌሩና ቤተሰቦች ፉከራ ተወው። ሻዕቢያ በታሪኩ እንደነገርኩ ነው። ሻዕቢያ በታሪኩ ብቻውን ገብቶት ያሸነፈው ጦርነት የለም። ሁሌም ታዝሎ ነው። በቃ ከሌላ ኃይል ታዝሎ ነው። ይሄ ሀቅ ነው። አንድ ፋራ አግኝተህ በቃ የሆነ ሰው እንትን ለማለት ነው፣ ሞራል እንትን ለማለት ነው። ሁሌም እንደዛ ናቸው እኮ። የኢሳያስ ሙድ እኮ ነው ይሄ። አሁን ማለት ያለብኝ ከታሪኩ ከአንደኛ ክፍለ ዘመን ጀምሮ የአክሱም ወደብ ነበረን። ከዛም ቀጥሎ አክሱም የኢትዮጵያ ግዛት ነው። የኢትዮጵያ ነው። ትግራይ የኢትዮጵያ አካል ናት። የኢትዮጵያ ማለት ነው። በዛ ላይ ወደ ባለቤቱ ይመለሳል። ኤርትራ ምን ይመላት እኮ አረጉት ብቻ እኮ ነው ያሉት። ወጣት የለም ምን የለም። እና ወደ ባለቤቱ መመለስ አለብህ። ቀጥልበት። አሰብ የሀገራችን የሁላችን ጉዳይ ነው። ሁላችሁም መረባረብ አለብን። ቀጥልበት አፄ። ታንክ ዩ